ተፈጥሮ እግዚአብሔር እንዴት ራሱ እንደገለ በጣም ነው የምደነቀው። ቁጥር የአጽናፈ ዓለም ቋንቋ ይለዋል ጋሊሊና ተፈጥሮ ያለ ቁጥር ቋንቋነት ልታውቅ አትችልም። ቴስላ የ3 የ6 የ9 የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለህ ያለው በኢትዮጵያ ፊደል በአግባቡ ታየዋለህ። ዓለም ላይ ብታስስ 7 ነው። 8ኛው ጄኔሬሽን ማቱሳላ ነው። 969 ዓመት የተሰጠው ለሱ ብቻ ነው። 7ቱ ዕለታ ዝም ብለው ሲሄዱ 8 ሪያሊቲዋ ውጪ ናት። ከ7ቱ ዕለት ውጪ ናት። ኢተርኒቲ ናት ነው። ግልጽ ነው። ዘላለማዊነት ህይወት ነው። 8ኛው ሺህ ሲባል አሁን ሰው በቃ ቁጣ መዓት ምናምን ነው የሚያስበው። እሱ ሳይሆን እሱም እንዳለ ሆኖ ግን ዓለም አልፎ የሚቀጥለው ዓለም ነው 8ኛው የሰው ቁጥር መሆኑን ታውቃለህ ማለት ነው። ሰው ያ የሰውየው ሰው እንጂ አምላክ እንዳልሆነ ትረዳዋለህ። የራስ 888 ስትል ደግሞ የአምላክ ቁጥር ነው። አንትራቪስ ስኮት ይባላል ራፐራልና ኮንሰርቶቹ ላይ ሰዎች ይሞታሉ። በእንስሳት ዓለም፣ አራዊት ዓለም በአንተም በመኖርና ለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫታ ያለበት አሁን እድሜያቸው ያጥራል። እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦ ነው። አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ። ለምን? የሰው መዳን አይፈለግም፣ ብር ነው። ሰው እኮ ማርኬት ሆኗል። ቁሱ ዓለም እኮ ለቁስ ነው የምትኖረው ያልኩት ለዛ ነው እንጂ ሰው እንዲድን አይፈለግም። ሰዎች የሆነ እንደ እንስሳ ሆኖ የሚንደባለሉ አይታጣቅም። በቃ ራሳቸውን ፍሪኩዌንሲ ምንድነው ማለት ነው። ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ የአእምሮ ሆነ ልብህን አመታት። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። እናቶቻችን ሩቅ ሳንሄድ ማለት ነው። ጠበል ይረክሳል ይላሉ። ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት ነው። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ስለዚህ የመርገም ቃልም የበረከት ቃልም የሚሰራው ለዚህ ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ስምምነት ይባላል። መጽሐፍ ቅዱስ ላይ ሰዎች ብዙ ያልተገነዘቡት በኢትዮጵያ ሊቃውንት የሚታየው ምንድን ነው? እነ ኤልያስ እና ኤልሳ የሞተ ሲያስነሱ ምንድን ነው ያደረገው? ለምሳሌ ኤልሳ ሚራክል የሚባለው ምናምን ይሄ ምትሃቱ ሚራክል አይደለም። ትክክለኛው ሚራክል ምንድነው? ሊቃውንት የሚሉት አርአያ እግዚአብሔር አምሳለ እግዚአብሔር ስለሆነ በጣም ስጋዬን ወደው አከብረዋለሁ፣ ነፍሴንም መንፈስን ማዘዝ። ይሄ ስጋ ጥንብ ቆሻሻ አልልም። በጣም የምጸየፈው ቃል ይሄ ነው። በአርአያው አምሳሉ ፈጥሮን ይሄ እያንዳንዱ ጣቴ ላይ ያለውን መስመራት እያንዳንዱ ነገሩ ከገባኝ እንዴት አድርጌ ስጋዬን ልረግም ይችላል? አሁንም ከዲኤንኤ አንድ ፊደል ቢጎድል በዊልቸር ትሄዳለህ። አንድ ሰዓሊ ስዕል ስሎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ፊርማው ነው ስሙ። ሰው መግደል አትችልም የተባለው የእሱን ፊርማ መቅደር ስለማትችል። መፍጠር የፈጣሪ ነው። መፍጠር የሚለው ቃል አይስማማም ከኛ ጋር። ፍጥረት የፈጣሪ ድርሻ ነው። ግን ምንድነው እኛ ሐልዮ ማሰብ፣ ነቢብ መናገር፣ ገቢር መስራት። ምሳሌ በኃጢአት ሲነገር ምሳሌ በሐልዮ በገቢር በማሰብ በመናገር በመስራት ያከም እግዚአብሔር ይቅር ይበልህ ይባላል አይደለ? ሐልዮ ሲባል ነቃ ራሱ ለሁለት ይከፈላል። ማሰብ ነቃ ሐልዮ በቃ ምንጯ ክብሪት መጫር ማለት ከዛ ሐሳቡን መወሰን። ይህ ራሱ ሐልዮ ሐሳብ ነው። ሐሳብ ኃይልም ስለሆነ ነው። በሐሳብ ለሰራው ነቢብ መናገር። ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው፣ ኃይል አለው። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። እናቶቻችን ሩቅ ሳንሄድ ማለት ነው። ጠበል ይረክሳል ይላሉ። ምን ማለት ነው? የምንናገረው ቃል ውሃውን ይመርዘዋል። ቤት ውስጥ ሐሜተኞች ብዙ ለዚህ ነው የምትናገረው ነገር ኃይል ስለሚያደርግ ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት ነው። ለዚህ ነው በጣም ከአፍ የምናወጣው መጠንቀቅ የሚገባል። ለምሳሌ መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት አይደል? ዳዊት ደገመ ሲባል ደጋግሞ አነበነበ ነው። ፊርማ አረገው። ምን ማለት ነው? አርገ ስትል ነፋስ ነው አይደል? ውሃ ላይ ነው
ውሃ ህይወት ነፋስ ማለት ሄኖክ ይላል ስትለው ተለውጦ በሽተኛ ዳነማ ጠበሎ። ይህ ምንድነው? የቃል ኃይል እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ቁሳካል ወደ ቁሳካል ይለውጣል። ለምሳሌ ብዙ ጊዜ ይሄ የተለመደ ነው። አሸዋ ዝም ብለህ እዚህ ጋር በትን የሆነ ነገር ክፈትለት በተለያየ ሀልትስ የተለያየ ጂኦሜትሪካል ስትራክቸር ይሰጣል። በጣም ያማምታው ምን ሆነ ማለት ነው? ለወጠው ማለት እኮ ወደ ሌላ ድምጽ ነው። እና የድምጽ ኃይል ቀላል የሰው ደግሞ ከነፍስ በጣም ስጋ ነፍስ መንፈሳዊ የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል። ለምሳሌ አንድ ሰው አንድ ነገር ክፉ ነገር ተናገረ እንበል አይበለውም። እሱ ተናግሮ ሄዷል። አንተ ውስጥ ግን ህይወት ዘርቷል። እንዴት አለኝ ትላለህ ቤት ገብተህ። እንደገና ደግሞ ሌላ ቀን እንዲህ ያለኝ ጉዳይ ተጋባብህ። በቃ እኮ ገባ ስራ እየሰራ ነው። እንትን የምግብ ባለሙያዎች እንደሚሉት ለምሳሌ ምን ያደርጋሉ? እንጀራ ያቀርባሉ። ይህ ምንድን ነው ይላሉ። እንጀራ ነው? አዎ እንጀራ ነው። አዎ እለውጠዋለሁ። እንዴት? እዛ ይበሉታል። ከዛ ሊሆነ አንተ ሆነ በላህ ከስጋ ተዋሃደ። እንጀራ መሆን ይቀርና ስሙ ማን ያዘዋል? አሁን ይሄ ውሃ ነው እስክጠጣው ድረስ የዚህ አካል አሁን ውስጥ የገብቶ ደሜ ተለወጠ። አንድ ነገር ወደ አንድ ነገር ሊሄድ ይችላል፣ ግን በጣም መጠንቀቅ ያስፈልጋል። ስለዚህ የመርገም ቃልም የበረከት ቃልም ይሰራል። ለዚህ ነው በለዓም ሊረግም ሲሄድ መልአኩ ነው አትረግም። ኃይል ስላለ ሀሳብ ኃይል አለ። የነቃሃል የሆነ የመናገር ኃይል አለ። የመስራት ኃይል ደግሞ ከፍተኛ እና ሰው የከፈረው ፍሬ ይበላል። እንትኑ ኃይሉ በጣም ለምሳሌ ሀዘንን ይወልዳል የሚል ነገር ስንተጠቀ በጣም መረክ ብለው ለብሶ የሚያለብሱ ምንድነው? ኃይል እኮ እንዲወጣና መልሶ ይገለበታል። ህግ ነው። በጣም ከባድ ነው ይሄ። ለምሳሌ ወቆች ጋር ሀያልነን ምናምነን ነው የሚሉት። ቀላል ኃይል አይመስልም። እና ጋር ሲመጣ እናንተ ለማኞች ናችሁ፣ ችግረኞች ናችሁ ምናምን ስል አቅም ድክም ያለ ኃይል ደካማ ምናምን ስትል ተመልከት። በጣም የወረደ እንትን የሆነ በጣም ዝቅ ያለ ነገር ይሄ ድምፁ ራሱ የሚወጣው ሁሌ ጫጫታን ይወልዳል፣ ግጭት